ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃል ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ሰላምን በያላችሁበት እመኝላችኋለሁኝ። ወንድማችሁ ታምራት ኃይሌ ነኝ ከለንደን። ዛሬም እንደ ትላንትናው በታማኝነቱ በረዳትነቱ በማይጓደለው ጸጋው እየረዳን ያለውን አምላካችንን እግዚአብሔርን እያመሰገንን ዛሬም ፊታችንን ወደ ቃሉ ማዕድ ደግሞ እናዞራለን። የትምህርታችን መነሻ ላለፉት ቀናቶች የነበረው የዕብራውያን ምዕራፍ 10 ቁጥር 23 መልእክት ነው። ቃሉም እንደዚህ ይላል፣ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ በሚል ሐሳብ ስር እስከ መጨረሻ ድረስ የሚያጸናውን የእግዚአብሔርን ታማኝነት እየተመለከትን ነው ያለነው። ዛሬ ደግሞ እስከ መጨረሻው ድረስ የሚያጸናውን የእግዚአብሔርን ታማኝነት በቀደሙት የእምነት ጀግኖች ተብለው በሚጠሩት ሰዎች መካከል ያለውን የህብረት ምልጃ አብረን እንመለከታለን። ሐሳቡ የተወሰደው ከሐዋርያት ሥራ ምዕራፍ 2 ከቁጥር 42 እስከ 47 ድረስ ያለውን ነው። እሱን አንብበን በጸሎት አገልግሎታችንን እንጀምራለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 42 እስከ 47። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉ ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። እንጸልይ። እግዚአብሔር አባት በታማኝነትህ ወደር የሌለ፣ በረዳትነትህ ወደር የሌለ፣ በአፍቃሪነትህ፣ በጸጋ በቸርነትህ፣ በበጎነትህ ወደር የሌለ አምላክ ዛሬም የምህረትን ደጅ ሽተንና ፈልገን በፊትህ መተናል። ወደ አንተ ለመምጣታችን እንኳን ምክንያቱ አንተ ነህ። አንተ ስለጎተትከንና ወደ አንተ እንድንመጣ ልብን ስለሰጠህን ነውና እናመሰግናለን። ዛሬም ደግሞ ያዘጋጀልህንን በረከት እንድናዳምጥ፣ እንድንሰማ፣ እንድንቀበል፣ እንድንኖርበት፣ ታማኝ እንድንሆንበት ጸጋህ ያግዘን እንላለን። ጊዜና ሰዓቱን ተረከብ። እግዚአብሔር መንፈስ ቅዱስ ማስተዋልን ስጠን። በደል ኃጢአታችንን ይቅር በለን። በክርስቶስ ኢየሱስ ስም አሜን። የቀደሙት ሐዋርያት የመንፈስ ቅዱስን ኃይል ከተቀበሉ በኋላ ኢየሱስ ከእነርሱ ጋር በነበረ ጊዜ ወንጌልን ለዓለም ሁሉ ስበኩ ብሎ ያዘዛቸውን አገልግሎት የጀመሩበት ጊዜ ነበር። ይህ ሰዓት ምንም እንኳን አይሁድን ከመፍራት የተነሳ ቤት ዘግተው በአንድ ልብ የሚጸልዩበት ጊዜ የነበረ ቢሆንም አሁን ግን ከተቀበሉት የመንፈስ ቅዱስ ኃይል የተነሳ ለምስክርነት የወጡበት ሰዓት ነበር። ታዲያ እነዚህ ሐዋርያት በተለይ ጴጥሮስ እየመሰከረ በነበረበት ሰዓት ለሚያዳምጡት ሁሉ ያላቸው፣ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ብሎ ነበር ለመዳን ብቸኛው ምርጫ ማን እንደሆነ ያስታወቀው። ከላይ ያነበብኩት ሐሳብ በምዕራፍ 2 ቁጥር 36 የሐዋርያት ሥራ መጽሐፍ ላይ የተጻፈ ነው። በዚህ የወንጌል አገልግሎት ብቻ አልነበረም ሐዋርያቱ የተጉት።
የሐዋርያት ሥራ የተባለው የመጽሐፍ ቅዱስ ክፍል በሁለተኛው ምዕራፍ ከ42 እስከ 47 ድረስ በመግቢያችን ላይ እንዳነበብ ነው ያመኑት ብዙዎች ከመሆናቸው የተነሳ ያመኑትም ጭምር በትምህርት እንደዚሁም እንጀራን አብሮ በመቁረስ እንዲሁም ደግሞ በጸሎት አብረው ይተጉ ነበር። የአብሮነት መንፈስ በእነሱ ላይ ስለለ የአብሮነት መንፈስ ከእነርሱ ጋር ስለነበረ አንድ ላይ ትምህርት ይማራሉ፣ አንድ ላይ እንጀራን ይቆርሳሉ፣ አንድ ላይም ደግሞ በጸሎት ይተጉ ነበር። ትጋት የምትባለዋ ሐሳብ እንዲሰመር ያስፈልገዋል። መትጋት የአንድ ጊዜ፣ የሁለት ጊዜ፣ የአንድ ቀን፣ የአንድ ሳምንት ጉዳይ አልነበረም። ትጋት ያለማቋረጥ መጽናትን የሚጠይቅ ጉዳይ ስለሆነ የዚህ የህብረታቸው ምክንያት ወይንም አንድ ልብ ኖሯቸው አብረው እንጀራን እንዲቆርሱ አብረው በአንድ ልብ ሆነው በመጸለይ እንዲተጉ ያደረጋቸው የአንድነታቸው ማዕከል ኢየሱስ ክርስቶስ መሆኑን ልንረዳ ያስፈልገናል። የሰው ልብ ክፉ ነው፣ ማንስ ያውቀዋል ይላል። እንግዲህ የሰው ልብ ክፉ ከሆነ ሁለት ክፉ ተስማምቶ አንድ ላይ ሊቀመጥ አይችልም። ኢየሱስ ክርስቶስ በትምህርቱ በማናቸውም ነገር በምድር ላይ ያሉ ሁለት ሰዎች ተስማምተው ቢጸልዩ አለ ከሰማይ ከአባታቸው ዘንድ ይደረግላቸዋል። ስለዚህ ሁለት ሰዎች ካልተስማሙ አንድ በሆነ ሐሳብ ሊጸልዩ እንደማይችሉ ግልጽ ነው። እንደዚህ ሁሉ ያመኑት ሰዎች ብዙ ሆነው ሳለ በአንድ ላይ ለመጸለይ፣ በአንድ ላይ እንጀራን ለመቁረስ፣ በአንድ ልብ ደግሞ ተግቶ ለመጸለይ ያስቻላቸው ምስጢር የእነሱ የሕይወታቸው የመዳን ማዕከል የሆነው ኢየሱስ ክርስቶስ መሆኑን መረዳት ያስፈልገናል። በእነዚህ ሐዋርያት ላይ ጌታ በሕዝብ ፊት ሞገስ ስለሆናቸው በእነርሱ ላይ ጌታ የሚድኑትን ሰዎች ዕለት ዕለት ይጨምርላቸው ነበር። በምዕራፍ 2 ቁጥር 47 ላይ እንደምናነበው በጴጥሮስ የመጀመሪያ የስብከት አገልግሎቱ ላይ ከተተላለፈው መልእክት የተነሳ የሰዎች ልቦች ስለተነኩ በዛኑ ቀን 3,000 ነፍሳት እንደተጨመሩላቸው ከገለጠ በኋላ ሁሉም ይላል አንድ ልብ ስለነበራቸው የአንድ ልብ ነበራቸው አባባል ትርጓሜ ስረዳው አንድ ዓላማ፣ አንድ ሐሳብ፣ አንድ የጥሪ ተልእኮ ነበራቸው የሚል እደምታ ይሰጠኛል ለእኔ። አንድ ልብ ነበራቸው ማለት ሁሉም አንድ ቋንቋ ይናገራሉ፣ የአንዱ ሐሳብ ከሌላው ሐሳብ ጋር ምንም ልዩነት የለውም የሚል ትርጓሜ ሳይሆን ያለው ዓላማቸው አንድ ነው፣ ሐሳባቸው አንድ ነው፣ ጥሪ ተልእኳቸው የሁሉም አንድ ነው የሚል ትርጓሜ ይሰጠኛል። ስለዚህም ከዚህ የተነሳ በዓላማ አንድ ናቸው፣ በሐሳብ አንድ ናቸው፣ በተልእኮ አንድ ናቸው። ያላቸውን በሙሉ እንኳን ንብረትም ቢሆን ጥሪት ቢሆን ሸጠው ማንኛውም ሰው እንደሚያስፈልገው አብረው ለመካፈል አንድ ልብ ነበራቸው። በዓላማ፣ በሐሳብ፣ በጥሪና በተልእኮ አንድ ስለሆኑ ሰው የኔ የግሌ ነው የሚሉት ነገር አልነበረውም። የኔ ነው፣ የኔ ሀብት ነው፣ ለኔ ብቻ ነው፣ ለኔንም የሚያስፈልገኝ ከኔ ውጪ ለማንም አያገባኝም የሚል ልብ አልነበራቸውም። ያላቸውን ንብረትና ጥሪት እንኳን እየሸጡ በሐዋርያት እግር ስር እያመጡ እያኖሩ ሰው እንደሚያስፈልገው እንኳን ተካፍለው አብሮ ደስ እያላቸው ይገለገሉና ያገለግሉ ነበር ይለናል የሐዋርያት ሥራ። በእነርሱ ላይ የወረደው ጌታ መንፈስ ቅዱስ በኃይል ስላስታጠቃቸው ሞትን ድል ነስቶ የተነሳውን ጌታ ይሰብኩት ዘንድ አንድ ዓላማ፣ አንድ ጥሪ፣ አንድ ተልእኮ እንዲኖራቸው ምክንያት ሆነ። ከዚህም የተነሳ በጸሎት ይተጉ ነበር። ምግብ አንድ ላይ በደስታ ይቆርሱ ነበር። የግል የሀብት ባለቤትነት በመካከላቸው አይታይም። ከዚህ ይልቅ ለሰው ሁሉ እንደሚያስፈልገው ያካፍሉ ነበር። እነዚህ ሐዋርያት ቀድሞ ያስጨቃጭቃቸው የነበረው የበላይነት መንፈስ ማን ነው የበላይ? ማን ነው በጌታ ቀኝና ግራ የሚቀመጥ? ማን ነው የሚክደው?
ማን ነው እስከ መጨረሻ ድረስ የሚከተለው? ማን ነው በመስቀል ሞት እንኳን ሊሞት ቢቀጣ ፈቃደኛ የሚሆነው? የሚባሉት የማንነት ጥያቄዎች ዛሬ ላይ ሲያጨቃጭቃቸው፣ ዛሬ ላይ ሲያወዛግባቸው፣ ዛሬ ለመለያያቸው ምክንያት ሆኖ ፊታቸውን እንደ ጅንብራ እንዲቆም አይታይም። ነገር ግን አንድ ልብ ነበራቸው፣ አንድም ሐሳብ ነበራቸው። በአንድ ላይም ምግብን ይቆርሳሉ፣ በጸሎትም ደግሞ ለመትጋት አንድ ልብ ነበራቸው። ምክንያቱም በእነሱ ላይ የወረደው መንፈስ አንድ ልብ ሰጥቷቸው ስለነበረ ዛሬ ልባቸው ተለውጧል። ይህ የልዩነት ስንክሳር በልባቸው አይገኝም። ዛሬ ላይ ደቀ መዛሙርት ውስጥ አንዱ ጌታ አንድ ልብ ሆኗቸው ስለነበረ እነዚህ ሰዎች በብዛት ሲታዩ በሰው ፊትና በሰው ዓይን፣ ነገር ግን ውስጣቸው ሲፈተሽ አንድ ልብ ነበረ። አንድ ዓላማ አላቸው። ጥሪያቸው አንድ ነው። ተልእኮ ብለው የያዙት ጉዳይ አንድ ነው። ምክንያቱም ያከበራቸውን ጌታ በሰው ፊት ሁሉ ታማኝ ምስክር ሊሆኑለት፣ እንደ ጀግኖች በፊቱ ሊያገለግሉና ሊቆሙለት የተጠሩ የቀደሙ አማኞች ነበሩ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የሕሊናችን ምስክር ነው ይላል። ትምክህታችን ማን ነው? እኛ ሳንሆን የእግዚአብሔር ጸጋ። የመጣነውም ደግሞ በሰው ጥበብና በሥጋዊ ሐሳብ ሳይሆን በእግዚአብሔር ቅድስናና ቅንነት ነው ብሎ ጳውሎስ ለቆሮንቶስ ሰዎች ይጽፍላቸዋል። መዝሙረ ዳዊት 86:11 አቤቱ መንገድህን ምራኝ፣ በእውነትህ እሄዳለሁ፣ ስምህን ለመፍራት ልቤ ደስ ይለዋል ይላል። ዳዊት ሲለምን አቤቱ መንገድህን ምራኝ፣ በእውነትህ እሄዳለሁኝ፣ ስምህንም ለመፍራት ልቤ ደስ ይለዋል ይላል። በመጨረሻ ቆላስይስ ምዕራፍ 3 ቁጥር 22 ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታየታ የምትገዙ ሳትሆኑ በሥጋ ጌቶቻችሁ ለሆኑ በሁሉ ነገር ታዘዟቸው ይላል። የቀደሙት ደቀ መዛሙርቶች ላዳናቸው ሕይወቱን አሳልፈው ለሰጣቸው ጌታ ታማኝ ምስክር ሆነው እንዳገለገሉት ለአንድነታቸው ምክንያት የሆነው ጌታ ለአንድነታቸው ምክንያት የሆነው በእነሱ ላይ የወረደው ጌታ መንፈስ ቅዱስ አንድን ልብ ፈጥሮላቸው ነበርና ምንም በሥጋ የተለያዩ ቁጥሮች ከብዛታቸውም የተነሳ ብዙ ቢሆኑም ነገር ግን በዓላማ በጥሪ ሊያገለግሉት የተሰጡለት ተልእኮ አንድ ነበርና እሱም ጌታ ኢየሱስ ክርስቶስ ያድናል የሚለው መልእክት። ለዚህ አንድ ልብ ነበራቸው። ያላቸውን ጥሪትና ሀብት ሁሉ ይሸጡ ነበረ። ምግብ በአንድ ላይ ይቆርሱ ነበረ። በጸሎትም ደግሞ አብረው ይተጉ ነበረ የቀደሙት የሐዋርያት አማኞች። ስለዚህም የህብረት ምልጃ ነበራቸው። ለዚህ ዓላማ አንድ ሆነው ይወጡ ነበረ። በጸሎት ይተጉ ነበረ። ሰውን እንደሚያስፈልገው መጠን ደግሞ ይረዱት ነበረ። እኛም አንድ ልብ እንዲኖረን በአንዱ ጌታ ያመንን በማዳኑም ኃይል ደግሞ ወደ እውነት የተጠራን በሙሉ እግዚአብሔር አንድ ልብን ይፍጠርልን። የኔ የምንለው ነገር እንዳይኖር፣ ተልእኳችን አንድ እንዲሆን፣ ጥሪያችን አንድ እንዲሆን፣ የምንሄድበትን መልእክት አንድ እንዲሆን፣ ሰዎችን ሁሉ እያስተማራቸው አጥምቋቸው የሚለው እውነታ ዛሬም ሀቅ ነውና ለዚህ ጥሪና ለዚህ አገልግሎት ሁላችንም በአንድ ልብ እንድንገኝ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳ እንላለሁኝ። እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሐዋርያት የሰራውን ድንቅና ተአምር ዛሬም በዘመናችን ልታደርግ የታመንክ ነህና ይህ በኢየሱስ ክርስቶስ የሚገኘውን የደህንነት መንገድ ሰዎች ማወቅ የሚገባቸው እውነታ ስለሆነ የቀደሙትን ደቀ መዛሙርቶችን በኃይል አስታጥቀ አንድ ልብ ሰጥተ ዓላማቸው አንድ፣ ተልእኳቸው አንድ፣ ሐሳባቸው አንድ እንደሆነ እንዳደረግ በእኛም ዘመን ደግሞ አንድ ልብ ፍጠርልን። የተጠራልንለትን ጌታ ማክበር እንድንችል፣ የምንከተለውን ጌታ ማክበር እንድንችል፣ የምንወደውን ጌታ ሰዎች እስኪያውቁ ድረስ ልንኖርለት እንድንችል ጸጋህን አብዛለን።
እግዚአብሔር መንፈስ ቅዱስ ሆይ ያስቸገረንን አንድ ልብ ሊሆንልን ያቃተንን ይህንን ልባችንን እንድትገዛው፣ እንድትመረምረው፣ እንድታጥበው፣ እንድታነጻው በፈሰሰው በክርስቶስ ደም ንጹሕ ልብን እንድትፈጥርልን፣ የቀናውን መንፈስ በውስጣችን እንድታድስልን፣ ለተጠራንለት ወንጌል መሰጠት እንድንችል ጸጋ እንድታበዛልን እንጸልያለን። ስለሰማን ተመስገን። በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ቸርነት ምሕረትና ጥበቃ ከሁላችሁ ጋር ይሁን። በሚቀጥለው የቃሉ አገልግሎት ጊዜ እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል፣ አስተዋይ ጠቢብ ያደርጋል።